ሳታቅ በክፉዎች እጅ የወደቀችው ሰገን ሰገን ድራማ ክፍል 12። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። ጋር ሰላም ላይ ሰላማችሁ የበዛ የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። እንዲሁም ለቤቱ አዳዲስ የሆናችሁ ቤተሰብ እየሆናችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጣችሁን አትርሱ ማለት እወዳለሁ። እንግዲህ ሰገን 11 ላይ አቶ አክሊሉ ዳግም ወደ ቤቱ መልሷት ነበረ ያለቀ እና አሁንም ሰገንን ባዶ ክፍል ውስጥ አስቀምጧት እያስፈራራት ነበረ። ማለትም የፈላ ውሃ እየደፋባት ያሰቃያት እውነቱን እንድትናገር ለማድረግ አስቦ እያሰቃያት ነበር ያለቀ። እንግዲህ አዎ ስለዚህ ቁርስሽ ጥይት ነው በማለት እንግዲህ ለሰገን ይናገራታል። ሰገን ለምን ትላለች። ማን ነው የረዳሽ? ማን ነው ያገዘሽ? ማን ነው እኔ በዚህ ልክ የደፈረኝ? ይላታል አቶ አክሊሉ። አንዴ አላውቅም እያለች እሷም በሚያሳዝን እንግዲህ አስተያየትና በሚያሳዝን ድምፅ ትናገራለች። ይህም የሆነ እንግዳስ የማትናገሪ ከሆነ አሁን እዚሁ ጨርስሻለሁ። ከዚህ በፊት ለመግደል አላሰብኩም ነበር፣ ምክንያቱም ስለምወድሽ ስለማፈቅርሽ ይላታል አቶ አክሊሉ። አቶ አክሊሉም እንግዲህ ከዚህ በኋላ በይ ተሰናበቺ እያላት ማስፈራራቱን ይቀጥላል። አሁን በቃ ግደለኝ በማለት እሷም መናገሯን ትቀጥላለች። ተስፋ ቆርጣለች። ለ5 ዓመት እንግዲህ አንድ ቀን ወደ ውጭ ወጣ ውጭውን ብታይም ነገር ግን ዳግም በሱ እጅ ላይ ወርቃለች። ምክንያቱም አቶ አክሊሉ በብዙ ቦታ የሚገኝ ብዙ የእሱ ተባባሪዎች ያሉት ሰው ነው። ስለዚህ አንቺ ቆሻሻ፣ አንቺ እንዴ ሞተሻል እኮ በቃ ማንም ሰው አይፈልግሽም እያለ ማቋሸሹን እንዲሁም ደግሞ አስነዋሪ ንግግሮቹን መናገሩን ይቀጥላል። ወይኔ ከዛ እናትዮ ስልክ ትደውልለታለች። ከዛ እቴትዬ መጣሽ እንዴ ይላታል። አዎ መጥቻለሁ፣ በር ላይ ደርሻለሁ ሲል ለሰገን የተደቀነ ወይንም ደግሞ በእሷ ላይ ያነጣጠረውን እንግዲህ መሳሪያ ወደ ኋላው አድርጎ ወደ ውጭ ለመውጣት ይገደዳል። ይህን ጊዜ ሰገነት ባክሽ አሁን አንቺ ሚስቴ ነሽ፣ እናቴ ብትመጣ ምንም አይነት ትንፋሽ እንዳታሰሚ ብሎ አስጠንቅቆ ለእናትዮ በር ሊከፍትላት ወጣ። እናትዮ መጣች። እናትዮ በጣም የሚያሳዝኑ ናቸው። ልጇ እንደተቀየረ አታውቅም። እንግዲህ ትክክለኛ ስሙ አክሊሉ አይደለም፣ እናንተ የምትሉት አክሊሉ አይሄ እያለ እንግዲህ ወደ ውስጥ ለመግባት አንተ እንዴት ነህ? አረጀ እኮ እቴትዬ እንዴት ነሽ? እያለ ምን ሆነክ ነው ስትል አይ እዚህ ዋጥሩን ልከርክም ብዬ ወይም ጽዱን ልከርክም ብዬ ወድቄ ነው ብሎ እንግዲህ የደረሰበትን አደጋ ባለመናገር ሸፋፍኖ ይወጣል። በቃ ውጣ፣ እሺ በቃ እያለ ወደ እናቱን እንግዲህ ወደ ቤት ይዟት ይገባል። ወደ ቤት አይ እኔስ እንደው ባልገባ እዚህ ግቢ ውስጥ እኮ ፈልደድ ማለት እንዴት ደስ ይላል መሰለክ እያለችው ማውራቷን ትቀጥላለች። ከዛ ያስገባትና እናትየውን እንግዲህ እቴትዬ በቃ እንግዲህ ይኸው አንተ አታገባም፣ በቃ አታገባም አንተ በቃ እያለችው መውቀሷን ትቀጥላለች። በእናት አንጀት እናቴ ይህንን ጊዜ እንግዲህ እናቱን ቤት አስገብቶ እሷን ኩሽና አሳይቷት ምግብ ልጋብዝሽ ስላት አይ አልበላም እኔ ሰርቼ ነው የሚበላው እያለ ለአክሊሉ ለእናቱ ይመልሳል። እንግዲህ አቶ አክሊሉ ምግብ ስመግብ አይታይም መጠጥ ስጃራ ከማጨስ ውጪ። ይሄ ሆኖ ሳለ እንግዲህ አሁን ከዛም እሳቸውን ኩሽናውን አሳይቷት በይሄው ብሎ ይላል። እናትዮ ከሰው ጋር እንጂ ብቻቸውን ምግብ መብላት አይወዱም። ይህን ጊዜ እፍራታን እንግዲህ ይጠሯታል። ምግብ ሰርቶ ልጃቸው ሲቀርባቸው እፍራታን ጠርቶ ነይ እባክሽ፣ ኧረ እኔ እንዴ እናንተ ቆይ ልጄ ምንድን ነው? ለምንድን ነው ልጄን እንደዚህ የምትፈሩት? እሱ እኮ ጥሩ ሰው ነው፣ ጥሩ ነው እኮ ይላለች። እንግዲህ ይሄ ባህሪውን የማታውቀው እናትየው ይህንን ልጇን እያወዳደሰችው መናገሯን ትቀጥላለች። አክሊሉ ግን ፍጹም ተቃራኒ ነው። ይህንን ያላወቀችው እናት ግን ልጆቹ ለምንድን ነው ስሙ ሲጠራ የሚደነግጡት እያሉ እንግዲህ ልጆቹ ላይም ያፈጣሉ። አረ አክሊሉ እያለች እፍራታም እንግዲህ በሚያስቀው ንግግሮቿ አይኖቿን እያቁለጨለጨች ባቸው ግን
እንዴ ይህ ሰውዬ ምንድን ነው ግን እያለች በሀሳቧ ሄድ መጣ እያለች በቃ ነይ ነይ ቢ እያሉ እያለች እናትዬ ወደ ቤት ይዛ ትገባለች። ይዛ ከገባች በኋላ ምግብ እየበሉ እንደ አጋጣሚ አክሊሉ ይመጣባቸዋል። ቁጭ እንኳን አላሉ፣ ቆሞ ነው የበሉት። ከዛም ቆሞ እየበሉ እያሉ አክሊሉ ወደ ቤት ይገባል። እቴቴ እቴቴ እያለ ሲገባ መጣ። ትደነግጣለች። ምን ነው ምን ነው? ኧረ ተይ ተይ፣ እንደሆነች ደነግጪ፣ ልጄ እኮ በጣም ጥሩ ልጅ ነው፣ ለምንድን ነው እያለች እናትየው የልጁን አስተዳደግ ልትነግረው ትሞክራለች። ነገር ግን ፍጹም አክሊሉ ተቃራኒ ነው። ሰው ሁሉ የሚፈራ፣ ሰውን የሚሳደብ፣ ሰውን በምክንያትም አለምክንያትም የሚደበድብ ሰው ነው። ይህንን ግን እናትየው አልገባትም። ከዛ እንደዛ ብላ እንግዲህ የጎረሰችውን ጉርሳ ልክ አክሊሉ ስታይ ሮጣ ስትወጣ በይሽ ልጄ ልጄ መጥቷል ቻው ትላታለች እናትየው። ተከትሏት መጥቶ ጆሮ ግንዷን ይዞ ሁለተኛ ለምን ግቢ ያለሽ ወደዚች ቤት ማን ግቢ ያለሽ እያላት ያስመርራታል። እሷም እንግዲህ ደንግጣ ወደ ሮጣ ወደ ቤቷ ትገባለች። ወደ ቤቷ ከገባች በኋላ እንግዲህ እሱም መርዞ ይመጣል። መርዞ ስመጣ አንቺ ምን ሆነሽ ነው ያኮረፍሽው ይላታል። እንግዲህ አክሊሉ አስደንግጦኝ እናትየው ምግብ አብረን ካልበላም ብላ ወደ ቤት አስገብታኝ ነበር፣ ከዛ አስደነገጠኝ እያለች እንግዲህ ለሱም ማውራቱን ትቀጥላለች። እያወራች እንግዲህ እያለ ምንድን ነው ለምንድን ነው ወንድ አንቺ ምን ሆነሻል? ለምን ሄደሽ እዛ ብሎ ስላት አይ እናትየው ብቻዬን ምግብ አልበላም በማለት ወደ እሷ ግብ የገባሁት እያለች እንግዲህ ክርክራቸውን ይቀጥላሉ። ከዛም በኋላ እንግዲህ አሁን ላይ መድብል ወደዚህ ለመምጣት እንግዲህ እያሰበ ነው ያለው እና ሞጌና እንዲሁም ደግሞ ሌሎቹም ቆይ ግን ለምንድን ነው ቆይ እኔ ያልገባኝ ነገር እንዴ ለምንድን ነው በዚህ ልክ ግን ይችን ልጅ ማወዳደስ ይችን ልጅ እንድትወጣ እየፈለጋት ያለ እያሉ ጥያቄ ይፈጥርባቸዋል። ጥያቄ እየፈጠረባቸው ሞገስ እኔ እንግዲህ መቼም ደውሎ ልምጣ እናትየው መታለች የሚመስል እናትየው ተባብሮን ያስወጣው ይሆናል በማለት እንግዲህ ደውሎ በስልክ ሲያወራ መንገድ ላይ ሲመጣ እንደ አጋጣሚ ከእሷ ጋር ያሳለፉትን ጊዜ ሁሉ ያስታውሳል። እንግዲህ ሰገን ለምንድን ነው ማስታወሽ? ሰገን ለምን በቃ ውሰጂኝ ከአዳንቺ ጋር ልምጣ እያለ በጸጸት ተሞልቶ ቁጭቱንም እንዲሁም ደግሞ መረበሹን ለራሱ ብቻውን ያወራል መንገድ ላይ ተደግፎ። ከዛ እንግዲህ ይወጣና ይመጣል ሞገስ ጋር ሲመጣ ሙጌ እናሁንም አንተ ግን ለምንድን ነው እች ልጅ ከዚህ እንድትወጣ በዚህ ልክ የተጨነቅኩ ይላል። እንግዲህ ከዛ እያሉ እያለ እሱም እኔ እንጃ መቼም ወዳት ነው እንዳትለኝ አይኔ አላያትም እያለ ማሾፉን ይቀጥላል። እኔ ታውቃለህ ፍቅረኛዬን የገደልኩ ሰው ነኝ። ስለዚህ እግዚአብሔር በዛ እንግዲህ ጥሩ ሰርቼ ኃጢአቴን ይሰርልኝ ይሆናል በማለት ሀሳቡን ይገልጽለታል። ከዛ ሞገስና ደግሞ መርዞ ይገናኛሉ። መርዞ በጣም ፈሪ ነው እንደምታወቀው፣ ምላሱ ነው እንጂ በጣም ፈሪ ነው። አንዳንድ ንግግራቸው በጣም ነው እኔ ፈታ የሚያደርገኝ። መጣ 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 ስል ሞጌ ጋ ቁጭ ብሎ ሮጦ አልጋ ውስጥ ይገባል። ድሉ መጣ የመጣበት መስሎት በጣም ስቃለሁ። አንተ ግን ለምንድን ነው በዚህ ልክ እሱን የምትፈራ እያለ ሞገስም እንግዲህ ከሱ ላይ አሾፎበት ይጨርሳል። ከዛም እንግዲህ እነሱ እያወሩ ሞጌ አሁን ፕሮሰሱን ጀምሯል። ፕሮሰሱን የጀመረው እንግዲህ የቤቱን ማስመለስ ፕሮሰሱን ጀምሯል። እንዴት ነው ወይስ ፕሮሰሱ እንዴት እየሄደልህ ነው እያለ መጠየቁን ይቀጥላል። መጠየቁን እየቀጠለ እያለ እንግዲህ እንደ አጋጣሚ አይ እንግዲህ ነገሮች እየሄዱልኝ ነው አለ። ከዛ አቶ አክሊሉ ወደ ሞገስ ቤት ያመራል። ሞገስን ውጭ ፈርቶ ያወረዋል። ሁሉም ሰው እኮ ጥሩ ነው፣ አንተ ግን ለምንድን ነው መጥፎ የሆንኩ ይለዋል። እንግዲህ ሀሳቡንና መጥፎ የሆነበትን ምክንያት ለመጠየቅና ለመረዳት ሞገስ ይሞክራል። ነገር ግን አቶ አክሊሉ ያንን ሀሳቡን ለማካፈል ፈቃደኛ አይደለም። ይልቁንስ አመነጫጭቆ ተሳድቦ እንግዲህ የሰዎችን ክብር ዝቅ በሚያደርግ አንድ ንግግሮቹና እንዲሁም ደግሞ ተግባሩ እንደቀጠለ ከሱም ሂድ አንተ መላጣ ደግሞ አንተ የሰውን ችግር ትረዳለህ እንዴ እያለ እሱ ላይም አሾፎ ካጠገቡ ይሄዳል። አሁን እናቴ መታለች፣ እናቴ እኔ ጥሩ መሆኔን ነው የምታውቀው፣ ምንም አይነት ነገር ከእናንተ ብትሰማ ወዮላችሁ እያለ ማስፈራራቱን በየአከራዮቹ ቤት እየሄደ እያስፈራራቸዋል። አከራዮቹን ቢያስፈራራቸውም ግን
እናትየው እንግዲህ የልጁ ባህሪ ይሄ እንዳልሆነ የምታውቀው እቴቴ በጣም ድንግር ብሏታል። ትደነጋገራለች። ምግብም አይበላም እሳቸው ፊት አይበላም፣ ምግብ ፈጽሞ አይበላም ማለት ነው። ስለዚህ እቴትዬ ይላል እየሳቀ አስመስሎ እኔ እኮ እንዴት እንዳሳደግኩ ታውቃለህ አይደለ? ብቻዬን እንዴት እንዳሳደግኩ በስነ ስርዓቱ አንተ በዚህ ለምንድን ነው እንዲህ የምትሆነው? እያለች አንዳንድ ነገሮቹን እያስታወሰች እናትየው መናገሩን ትቀጥላለች። ነገር ግን አክሊሉ አሁን ፍጹም ሌላ ሰው ነው። ቀድሞ የነበረበት ህይወት ውስጥ መመለስ አይፈልግም። ከዛ እንዲሁ እየተነጋገሩ እያለ መጓጓቱን ግን ይቀጥላል ማለት ነው። ከዛ አሁንም መርዞ ሚስቱን ያገኛታል። ውይ ብርሃን እንዴት ነው ለምንድን ያኮረፍሽ ይላታል። እንግዲህ ማኩረፏን እንደቀጠለች ነው እሷ። ምክንያቱም ተበሳጭታለች ማለት ነው። የተበሳጨችበት ምክንያት አንቺ ቆይ የወር አበባሽ መጥቶብሻል እንዴ ይላታል እያሾፈበት። አዎ ታዲያ ለምን መጀመሪያ አልነገርሽኝም? አትምጣ አትይኝም ነበር? እሺ ራስ ሰርተሻል? አልሰራውም ትለዋለች። ለመተኛ ስሞክር እንደምንም ብላ ተነስታ ሰርታ ለማብላት እንግዲህ ታቅዳለች። እያቀደች እያለች እንግዲህ ተነስና ብላ ብላ ትቀሰቅሰዋለች። እና ከዛም በኋላ እንግዲህ አሁን እናትየው አቶ አክሊሉ ቤት ውስጥ ድምፅ ትሰማለች። ድምፅ ስትሰማ ልጄ የሚሰማው ድምፅ ምንድን ነው ድምፅ ትላለች። ምንድን ነው የሚሰማው ድምፅ? ምንድን እያደረግ ያለው እያለች እናትየው አክሊሉን መጠየቅ ትጀምራለች። አክሊሉን መጠየቅ ስትጀምር አክሊሉ አይ እናቴ እዚህ ውስጥ የሆነች ልጅ አለች፣ ወደዛም እንዳትሄጂ ብዬሽ ወደዚህ አትሄጂ ትለኛለች። በዛ ዕለት እየጮኸች እያለቀሰች ነው። ታዲያ ምንድን ነው ችግሩ ብሎ መጠየቁን ይቀጥላሉ። አሁን ሞገስና መድብልም በእናትየው በኩል ተጠቅመን ማስመለጥ እንችላለን፣ ዛሬ እንገባ ይሆን እያሉ ሲነጋገሩ ነበር። በእናትየው በኩል ሊያስመልጧት፣ ሰገን እዛ ውስጥ ተጨንቃ እያለቀሰች ነው። አንደኛ ነገር የፈላ ውሃ ተደፍቶባታል፣ እጇ እየለበለባት ነው። በዛ ላይ ምራብም ተጎድታለች፣ ምግብ በልታ አታውቅም። ከዛም በኋላ እንግዲህ እነሱም እናትየው ወደዛ ጠገድ ወደዚህ እንዳትሄጂ እናቴ ብሎ ያስጠነቅቃታል። ይህ ልጅ ምን እያደረገ ነው? እኔንም ወደዚህ እንዳትሄጂ እያለ ልጅቷም እንደዚህ እየጮኸች ትላለች። ከዛ ደግሞ አሁንም ይመጣል። በቃ እቺ ማን ነች ብላ እናትየው ስትጠይቅ ፍቅረኛ ነች፣ ጭንቅላቷን ያማታል ይላል። ከዚህ ትላለች ይላታል እናትየው በቃ ናይ ጸበል ይዤ እሄዳለሁ ነገ ጠዋት ብላ እናትየው ትናገራለች። ከዛ ቆሞ እናትየውን እዛው በቆመችበት ትቷት ይሄዳል። እባክህ አንተ ልጅ ምንድን ነው እዚህ ውስጥ የምሰማው ድምፅ? እንዴት ነው እንደዚህ ታይ የምትለኝ? ለምንድን ነው ልጅ ሰው አይደለ እንዴ እያለች መናገሯን ትቀጥላለች። ልጇ ፍጹም መቀየሯን አታውቅም እናትየው። እሱ ተቀይሯል፣ በበቀሉ ማንነቱን ቀይሮታል። እና እንደዛ እያለች እናትየው አቶ አክሊሉ ከዛ ዞር ብሎ ይሄዳል። ከዛ ትጣራለች። ልጅ የኔ ልጅ እያለች መንኳኳቷን ትቀጥላለች። ከዛ ስታንኳኳም አቤት አቤት እያለች አቤት ማለት ትጀምራለች። ሰገንም አቤት ስትል ልክፈትልሽ? አዎ አዎ ክፈችልኝ እያለች ሮጣ ወደ በሩ ትጠጋለች። ነገር ግን እንግዲህ እድሉን አግኝቶ እቴቴ በሩን ከፍታላት ሰገንን ታስመልጥ ይሆን? ይህ ሁላችንም ጥያቄ ነው። ሰገነትና መድብል መገናኘት አለባቸው፣ አለዛ ድራማ አያምርም። አቶ አክሊሉም ለህግ መቅረብ አለባቸው። እንግዲህ ወይዘሮ እቴቴ እሳቸው አሁን ላይ ለልጃቸው ያደላሉ ወይንስ ትክክለኛው ፍርድ ይፈርዳሉ? ትክክለኛውን ነገር ያደርጋሉ? ልጃቸውን ለህግ አሳልፎ ይሰጣሉ ወይንስ ከልጃቸው ጋር አብሮ መልካሙን ወይንም ደግሞ መልካም የነበረ ልጃቸው ወደ መልካም ይመልሳሉ? መጥፎ ነገራቸውን እንግዲህ እናት ስለሆነች መጥፎ የሰራውን ነገር ትሸፍንለት ይሁን? ሁላችንም ጥያቄ ነው። ሰገን ግን ከዛ ማምለጥ አለበት። አሁን ላይ እንግዲህ መድብል በጭንቀት በሀሳብ ውስጥ ነው ያለው። ሌላ ሰው በልቡ መግባት አልቻለም። ሌላ ሴት ማፍቀር አልቻለም። ሁልጊዜ የሚጸጸተው እሷን እንደገደላት ነው ራሱን የሚያውቁ። ነገር ግን በሴራ እንደሆነ አያውቅም ነበር። የአቶ አክሊሉ ሴራ እንደሆነ ማንም የሚያውቅ ሰው ስላልነበረ ማለት ነው። አቶ አክሊሉ ግን በሴራ እሷን የሞተች አስመስሎ ወደ ቤቱ ይዟት እንደሄደና ታፍና ለ5 ዓመታት ቤት ውስጥ እንደተቀመጠች አላወቀም። ስለዚህ ሰገን ሲባል ባለፈው ስሟ ሰገን ነው ሲባል ደንግጦ ከዛም በኋላ ትዝታዎች ሙሉ በሙሉ በእሱ ጆሮ ላይ እና በልቡ ላይ እየተመላለሱ እያስጨነቁት ነው ያሉት። መድብልም እንግዲህ በዚህ ነገር ሀሳቡ
እሷና እሷ ብቻ ሆኗል። የብቻዬ እኮ ነች፣ የልጅነቴ እኮ ነች፣ ሌላም ማፍቀር አልቻልኩም እያለ ሁል ጊዜ ይባትታል። ሁል ጊዜም ደግሞ ትዝ ትለዋለች። እንግዲህ ክፍል 13 ላይ መድብልና ሰገን ይገናኙ ይሆን ወይስ ቀጣይ በሌላ ክፍለ ጊዜ እንጠብቃቸዋለን። እስከዛ ባላችሁበት